እንግዲህ እንዳልክ ጾለቴ የተሰማ ነው፣ ጾለቴ ሰመረ ብሎ መጥቷል ማለት ነው። እኔ እዚህ ጋ የመጣሁት ሄሉ ለማን ትውልል አይደለም እውነት ለመናገር ምክንያቱም ይህን ምልበትም አንደበት የለኝም። አሁን ላይ ሁላችንም በሄሉ ቦታ ላይ ሆነን እኔ በሄሉ ቦታ ላይ ብሆን እውነት አልችልም፣ ይቅርታ አርጉልኝና አልችልም ስላችሁ በጣም እኔ እንጃ። እሷ በጣም ውስጧ እየተጎዳ በፈገግታ የምታሳልፍ ልጅ ናት ብዬ ነው የማስበውና እንዳልክ እንግዲህ ዛሬ ጾለት የተሰማ ነው፣ ጾለት የሰመረ የሚል ነገር ብሎ ነው የመጣው ማለት ነው። እኔ አሁን ሄሉ እኔ እንጃ ለማን የምልበት አንደበት የለኝም። የእውነት ነው የምላችሁ እና ምክንያቱም እኛህን ባልነው ቁጥር እሷ ወደዚያ ህይወት እየገባች እየተሰበረች ያለች እሷ ናት። እውነት ለመናገር በጣም ጠንካራ ናት። እውነት ጠንካራ ናት። ሁሉን ተቋቁማ የምትሄድ ልጅ ናት። በዚህ እኔ እንጃ ምን ልበላችሁ የሰው ልጅ ሲስቅ ደስተኛ አይደለም ሁሌ። ሰላም እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛብኝ። እኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ሀሳብ በእርግጥ ትናንትና በጣም አዘኛለሁ እኔ በሄሉ ፍቅር አይታችኋት ከሆነ መጨረሻ ላይ ሰላም ስትለው የእውነት እየወደደችው ነው ይሄን ልጅ እየሄደበት የሸሻት። የእውነት ነው የምላቸው። አንድ ነገር ልበል፣ ወንዶች ማለት ነው ሴት ልጅ የማታፈቅሯት ከልባችሁ የማትወዷት ከሆነ አትቅረቧት። ሴት ልጅ ለቀረባት አፍቃሪ ናት። እባካችሁ በቃ የማትወዱ የማትፈቅሩ ከሆነ በቃ አትቅረቡ። ይሄ ነው በቃ አትቅረቧት። ቀርባችሁ ፍቅር ካስያዛችሁ በኋላ አንቺና እኔ እንሆይ እንኳንም ያንቺና እኔ አይ ይሄ የማይሆን ነው፣ የእውነት የማይሆን ነው። እና እባካችሁ እኔ ይሄን ነው የምለው። እውነት ማንኛችሁም በሄሉ ቦታ ብትሆኑ የእውነት ሄሉ በጣም ጎበዝ ቻይ ልጅ ናት ከሚባል በላይ። ምን ልበላችሁ፣ ጀግና ናት ስል ብዙዎቻችሁ ምንድነው ጀግንነቷ ትሉኛላችሁ። እኔ ጀግና ናት የምለው የማውቀውን ስለማውቅ ነው። እውነቴን ነው የምላችሁ። ከኛ እዚህ ሀገር ከምንሰራው ሰዎች ይልቅንስ ሀለፍትና ያለባት ልጅ ናት ሄሉ። ታወቃችሁ፣ የእውነት ለመናገር ተኛ አትተናነስም። እዚህ ስደት ላይ ከምንሰራው የማትተናነስ ልጅ ናት። እናንተው ገባ ብላችሁ ውስጡን ስለማታውቁ ነው። ሄሉ ጠንካራ ናት፣ የምር ስነግራችሁ እና እኔ አሁንም እንዳልክ ተሆን ምንም የምልበት አንደበትም የለኝም። እሱስ ነገ ጥሎት ሰብሯት ቢሄድ ምን ዋስትና አለ? ምን ዋስትና አለ? እኔ ሄዱ ለማን አይደለም እኔ እውነት ለመናገር ምክንያቱም እኔ ምን እንደምላችሁ ራስ ግራ ገብተኛል። ማርያም የሄዱ በጣም አሳዝናኛለች። በተለይ ትናንትና ላይ በጣም ነው ልብን የሰበረች ከሚባል በላይ አላምን ብዬ ነው እንደውም ቪዲዮ እየደጋገምኩ ነበር ሳይው ነበር። አላመንኩም። የእውነት እንደዚህ ከሆነ አትቅረቡ፣ አትጠጉ። በቃ ብቸኝነትን መርጦ ቁጭ ይሻላል። አንድ ቀን ፈጣሪ ይሄ ያንቺ ሰው ነው ብሎ እስከሚሰጥ ድረስ መጠበቅ ባይነኝ። እንዴ አለቀ። ሌላ እኔ ምንም ልል አልችልም። እውነቴን ነው የምላችሁ። በቃ ይሄ ነው። በሄድ ቦታ ሆነን ማንኛችንም ብናየው ህመሙን እናውቀው ነበር። ግን ቀምሶት የማያውቅ ሰው ህመሙን አያውቅም። ገባችሁ? ህመሙን የሚያውቀው ያየ ሰው ነው። ያላየ ሰው ህመሙን አያውቅም። ስለዚህ ህመሙን የሚያውቅ ያውቀዋል። አለቀ። ህመሙን የማያውቅ አያውቅም። ስለዚህ ሄሉ ብርቱ ናት፣ ጀግና ናት። አሁንም ወደፊት የኔ ቆንጆ እንዳታለሽ ምናምን ጠንካራ ሆነሽ አላማሽ ግብሽ ድረሽ ነው የምለው።